አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድ የተከበራችሁ የቻናል ቤተሰቦች ሀሳብን ላይክ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሆኖ እንደሚታወቀው እንግዲህ አደይ ድራማ በጣም ተወዳጅና እንደዚሁም አስተማሪ ድራማ ነው። በሰራተኝነቱና አደይ የምሰራው ስራ ስለዚህ ለሰራተኛ ምን ያህል ክብር እንደሌላቸው እነ ፍቅር ይሄ ሁሉ ያሳያል። እንግዲህ አሁን ላይ በመቀጠል አደይ እንግዲህ ለማግባት ቤተሰቦቿ ዘንድ ሽማግሌ እንዲልክ ሄዳለች ማለት ነው። እንግዲህ አደይ ሄዳለች። ዲብ ደግሞ እንግዲህ ዶክተሩን በመጠራጠር ለሊ አሟታና ቶሎ ብለው ባዘዘችው ሰዓት ዶክተሩን ተጠራጥሮት ይመጣና እንግዲህ እንቃርጉ ምን ልታረግ ነው የመጣው? አደይሳ በሰላም ገባች? ገጠር ሄዳለሁ እኮ ብላኝ ነበር ገባች ብሎ ሲጠይቅ ምን አገባህ አንተ ምንም የሚመለከትህ ነገር አለ ብላው ትለዋለች። ስለዚህ በቃ እንግዲህ ይመታዋል ማለት ነው። እንዴት አንተ አታምናትም? ታላመንካት ለምን በዚህ ልክ እንደዚህ ልኮንች አልክ? ለምንድን ነው እያለ ሊብን በጣም ተናደደ። በጣም ተናዷልና ስለዚህ ለምንድን ነው አደይ የምትል የምመልስህ አደይ እንዳትል ነግሬሃለሁ እያለው እንግዲህ ሊብም እንትን ይለዋል። ከዛ በኋላ ሩታ ደግሞ ለሊ ቤት ነበረች። ለሊ ቤት ባለች ሰዓት ውሃ ወደ ውጭ ትረጭና እንግዲህ ዶክተሩ ላይ ውሃው ይረጫል። ውሃው ሲረጭ እንግዲህ ዶክተር ይቅርታ ትለዋለች። ከዛ ቤት ይገባል። ለሊንም ያክማል። ለሊንም ያክምና እንግዲህ በቃ ምንድነው ለሊ ራስሽን ጠብቂ፣ ራስሽን መጠበቅ አለብሽ ብሏት ይገኛልና ተዛ ሐኪማት ይወጣል። እንግዲህ ቤዛም ትመጣለች። ዶክተሩ ጋር ትመጣና ምንድነው ምን ትሰሪያለሽ እዚህ? መምጣቴን እኮ ላሳውቅህ ነው። ትንሽ አሞኛል ዶክተር፣ እዚህ ቁጭ ብሎ መሆን በጣም ያሰለቻል ትለዋለች። አዎ ቤዛ፣ ግን እኮ ምርጫሽ ነው። ከዚህ የተሻለ ነገር ይኖራል እንዴ? ቁጭ ብለሽ የምትኖርባቸው ሰዎች አይጠፉም ምርጫ ስለሆነ እንጂ እና ከአንተ ጋር ራሱ መስራት በጣም እረፍት ነው። ስለ አደይ ምንድን የምታየው ነገር አለሽ ብሎ ሲጠይቃት ነበር። እና እሷም ቤዛም ደግሞ ያለውን ነገር ሁሉንም ነገር ትነግረዋለች። አሁን ላይ የባቡሬ እናት ታግታበታለች። እንዴት እናቴን ሊያግቷት ይችላሉ በእሷ ምክንያት እያለች ለሊም እየተጸጸተ ትገኛለች። እንዲሁ በእኔ ምክንያት እንደዚህ እሷን የማታውቀውልሽ እንደዛ አደረጓት እኔ መሄድ ያለብኝ እያለች ለሊም ብድግ ብላ ለማለት እየወደቀች ነበር። ለሊ ራስሽን ጠብቂ፣ መጀመሪያ ራስሽን በስነ ስርዓት መጠበቅ አለብሽ እያላት ነበር ዶክተሩ። እሷም እንግዲህ በእኔ ምክንያት የባቡሬ እናት ታስራለች፣ እሄዳለሁ ሂጅ እፈልጋታለሁ እያለች ለሊም ወስና ነበረ። እንግዲህ ሊሳካም አልቻለም። ስለዚህ አንቺ በቃ ነገርሽኝ እንዴት ነው ስለ አደይ ጉዳይ? እኔ ስሉ የሰማሁት ነው እንጂ እርግጠኛ ሆኜ አይደለም የተናገርኩት። አደይ ሰራተኛ እንደሆነች ነገረችህ እንዴ? አዎ ነግራኛለች፣ ሁሉንም ነገር አጫውታኛለች እና ጎበዝ ናት እያለው ነበር ዶክተር። ስለዚህ እኔ ስለሷ ስነግሪኝ በጣም የምታውቂያት መስላኝ ነበር። በምን እንደምታውቂያቸው ብሎ ጠይቃታል። እና የተገጫችሁት በምንድን ነው? ስለዚህ እኮ አደይ ከፍቅረኛ ጋር ለይታኛለች። ለኔ ሳይሆን እሱ በጣም ይወደኝ ነበረ። አደይ እንግዲህ በዚህ ምክንያት ለይታኛለች። ታሪኩ ይሄ ብዙ ነው። አንድ ጥያቄ ልጠይቅሽ። አንድ ጓደኛዬ ነበረ ካናዳ ያለው በስልክ የማወራው። እሺ አውቄዋለሁኝ። ስለዚህ አንቺ ስለ ሁሉም ነገር ታውቂያለሽ። የሆነ ጥያቄ ልጠይቅሽ ይላታል። እንግዲህ እየተናገረች ነው። በቃኛ ብዙ ነገር ባለንበት ሰዓት እንዴት ባለትዳርን ሴት ለምን ፈለጉ ዶክተር? ሌላ ማማከርህ ነገር ምንም ነገር የለም። ቤዛ ታሳፈረልሽ ይላታል። አንቺ ልጅ ነሽ እንዴ? የነገርኩሽ ነገር እኮ አይደለም ምስኪን። በቃ ጓደኛ ግን በጣም ያሳዝናል። እሺ ሌላውን ተይው፣ ወደ ስራ የተፈለከኝ በቃ እኔ ያለሁለት ለጓደኛ ቢሆን ተፈለከኝ ትላለች። ቤዛ እሺ ውጪ ይላታል ማለት ነው። እነሱ ስለ እያማከራት ያለው ስለ አደይ ስለ ራሱ ነው። ምንድነው ራውት አደይ መሆኗን ታወቁ። እንግዲህ በጣም ይደብራል እያለ ይገኛል። ከኔ አልፎ እንግዲህ ለሌላ ሰው ማውራት ጀመርኩ እንዴ? እንደዚህማ ማድረግ የለብኝም እያለ እንደገና ይጸጸታል። ምንድነው ያደረገች? ምንድነው የተፈጠረው? እኔ ስራዬንም ልሰራ አልቻልኩም በአደይ ምክንያት እያለ ይገኛል። አደይ እናቷ ጋር ሄዳለች። እናቴ ለምንድን ነው በስልክ ስናወራ የተቆጣሽው? ምንድን ነው ትላታለች። አይ የኔ ነገር አደይ
አንቺን እኮ ሳይንድ የት የሁሉ ጠፋ። በጣም ናፍቀሽኛል እናቴ። እኔም እኮ በጣም ናፍቀሽኛል ልጄ ትላለች እናትም። በዚህ ላይ እኮ ሳታየን እኮ ቆይተናል። ለአንቺ እኮ የምመኝልሽ ህይወት ሳላኖርሽ ወደዚህ መምጣት አልፈልግም ነበር። አይ የኔ ልጅ ከዚህ በላይ እንዴት ልታኖሪ ነው? እና ስለዚህ ሁሉንም ነገር እንትን ብለሻል። ምን የጎደለኝ ነገር አለ? አንቺ ነሽ እንጂ በሰው ቤት እድሜሽን የጨረሽው እና እዚህ ቤት ውስጥ መኖር የሌለብሽም። እዛ ትገቢያለሽ። አንቺስ ብትሆን የት ታመጫዋለሽ? ለራስሽ ስራ እንትን ብለሻል እና ከየት ብለሽ ታገኘዋለሽ? ትላታለች። ለሊ እኮ ተጎን ያለች ለሊ የምትላት ጓደኛች ናት። ጓደኛ ሳትሆን እንግዲህ እህቴም ናት እና ልጅ ነግረሽ ነበረ እና እሷን ልጅ ይዘሽ ብትመጫት እና ብታስተዋቂ ምን ችግር የለው? አስበን ነበር፣ ልትመጣ አልቻለችም። አሟታል እና ስላመማት ነው። ምን አገኛት እያለች ትጠይቃታለች። እኔ የመጣሁት እንግዲህ እየፈራሁ ነው የመጣሁት። የጠራሽኝ ለምንድን ነው? የተፈጠረውና ያናደደሽ ነገር ምንድን ነው? ይሄውልሽ እንግዲህ የኔ ልጅ ብላ እንግዲህ ያው ልትመክራትና ልትነግራት ስትል ያ የተላከው ሰውዬ ይመጣል። እሺ እንዴት ናቸው? ደህና ናቸው እያለ እንግዲህ ያም ሰውዬ ይመጣል። ጫኔ እንዴት ነህ? አዲ እንዴት ነሽ? እያላት ይገኛል። እና እንኳን ደህና መጣሽ፣ ለቀሽ በሰላም መጣሽ፣ እናመሰግናለሁ። ምን ፈልግ መጣ ትላለች። እናትም እንግዲህ አባቷ ልከውኛል፣ በጣም ናፍቃኛለች፣ አዴን አይኗን ለያት ብሏል እና ልከውኛል። ከመቼ ጀመረው? ቆይ መምጣቷ እንዴት አዩ? ሌላ ሶስተኛ ሰው ምን አስፈለገ? ከናፈቀው እራሱ መታወያውም እንዲህ ነው ሳይሩ በቃ አንጣልኝ አዴን ይዘህልኝ ብለውኝ ነው። አይሆንም ብያለሁ ትላለች እናትም። ከናፈቁ ራሳቸው መጥተው እዚሁ ያዋታል እንጂ ልጅ አታድም እና ይዘህና ተብያለሁ። ችግር የለውም እናቴ በቃ ደርሼ ልምጣ። እነሱ ጋር አትሄጂም? ስለዚህ አባዬ እኮ እንዲመጣ ጠየቆኛል። ከመጣለሽ ገና ስለዚህ ብርሃን ትንጣና እሷ ጋር እንሄዳለን ትላለች። እና የብርሃንን ነገር እሷን ታየው። አንዴ እኮ ተወጣች እኮ አትመለስም እሷ። ስለዚህ እናትም አሁን አታይዥም ቆይ እያለቻት ትገኛለች። ሲናገሯት ቶሎ ታኮርፋለች። እንደ በፊቱ አይደለችም። ግድ የለም ብርሃን አይቻታለሁ፣ እዛ እግረ መንገዷን በዛ ታገኛታለች። ነይ እንሄዳት ይልና እንግዲህ እሺ አንድ አፍታ ደርሼ ልምጣ፣ የአባትሽን ውሳኔ እኔ ሳልሰማና ሳልስማማ እሺ ብለሽ እንዳትቀበይ ትላታለች። እንግዲህ እሺ አንቺ ታሰሚ ምንም ነገር አይወሰንም፣ ሰላም ብዬ ቶሎ መለሳለሁ ትላለች። አዴም እንግዲህ ብድግ ብላ ትሄዳለች። ያው እንደተባለው አባቷ ዘንድ ትሄዳለች። እናት ግን እኔ አሁኑ ነግራታለች። የእናቷን ቃል ታጥፋ አይመስለኝም። አደይ ባቡሬ እንግዲህ ሌላ መኖሪያ ቤት የላቸውም። እናቴን እዚህ እጠብቃታለሁኝ፣ ከዚህ የተለየ ቤት ሊኖራችሁ አይችልም እያለ ነበር ባቡሬ። በቃ ደውሏል። እንግዲህ ተሰማኛለህ፣ እናቴን አሁኑ ልቀቃት፣ ካልሆነ የገባህበት ለቅቄ ነው እንትን እምልህ እያለ ነበር ለሊ። በሁለቱም ነገር ምን ቀልድ አልፈልግም፣ እቀየርብሃለሁ፣ እናቴን አሁኑ ልቀቃት እያለ ይገኛል። እሺ ከአሁን በኋላ እዚህ ቤት ምንም ችክችክና ንትርክ አልፈልግም፣ ይቺን ነገር ግን ለፍቅር ነገሯት እያለ ነበር። ከአሁን በኋላ ሁላችሁም ከእሷ ጋር የምትፎካከሩትም ታቆማላችሁ። ይሄ በቃ ማነጫነጭ ምንም ነገር ነው መስማት አልፈልግም። እሺ ሮማን በቃ ይሄ ነገር ላንቺም ነው፣ ከፍቅር ጋር ጸብ እንዲኖራችሁ አልፈልግም። አይ ብላችሁ እንግዲህ ስላላከበራችሁ ደግሞ ውሳኔው ከባድ ነው የሚሆነው። ወደ ስራችሁ ተመለሱ ይባባላሉ። እንግዲህ እሺ በቃ እንግዲህ አሹም እሺ በማስጠንቀቂያ ታልሆነ እናንተን እንግዲህ የዕለት ተዕለት ጭቅጭቅ መስማት አልፈልግም፣ ሰልችቶኛል